አሳምነሻቸዋል አይደል? አሽመነኝ እነሱ ድረስ አንተ ፊት ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለው ውዶችዬ ምሳሌ ክፍል 128 ይዤላችሁ ቀርቤያለሁ። ዳግም ወደ ቤት እንዳትመለሽ ጭራሽ ደግሞ ይሄን ቪዲዮ የፈጸምሽው ሁሉ ረስተሽ ሆነ ውጭልኝ ብሎ ሲላተኝ አልለቅህም፣ በጭራሽ አልለቅህም እያለ ማለትን እንግዲህ አናደዳት። ሁላችንም አለባችሁ ልንበቀልሽ ነው ብሎ ሲላት በጣም የተናደደ ቅድስትን እንግዲህ አይን ባይን እያየች ነበረ። ና አንድኔ ቁጭ ብላ አረ በፈጣሪ ብሎ አባረሯት። በዛ ተቃቀፉ። ዳጣማየች እያሉ በደስታ እንግዲህ ቅድስትና ምሳሌ እነ ዳጣ እነ መድን እንዲሁም ብሩኬ ደስታ ሞተውማ እየተሻሹ ነው እንግዲህ ቀላል እንደይች እያለ ጠጉራን ሁላ ድምስስ እያረጋት ነበር። ከምር ኮሜንት ላይ አይቼ ነበር የቅድስትን ህይወት የቀየረ የኛን የሚቀይር እያሉ ነበር። የመዳም ቃን ኢንሻአላህ የቀየረላችሁ ልጆች ዋና ሶበር ነው። መሀሌት እንግዲህ ሄዳሌ ከኤፍራታ ቤት ሄዳ ወዳና ወድ እያለች ነው። ከፍታ ከኤፍራታ ተኛችበት ተከዛለች። ተከዛ ወዲያ ወዲህ ትላለች። እንዴት እንደምትሆን አይ የሁሉ አለማረፍ አይደለ ታልፈ ኖሮ እንደዚህ ባልሆነ እየነበር እየተታደርገው ኤፍራታን ደላላው መጨረሻ ላይ ደላላ ሲሆን ስታገኙ አንተ ምን አደርጋል? የት ትደርጋት ነው? አንተ ዝም ትሰራለህ አንቺ? ኧረ እዚህ ምን ትሰራለህ አልኩ። የተበገለ የታጫቋቂ ገበያለሽ የመግባትሽ ደግሞ ልፍራትሽ ምንድነው ደግሞ ተሳሳትሽ? ምን ነዛስ? ተይ እንጂ መሀሌት ተይ እንጂ። አሁን ውጣ፣ ቀጥ ብለህ ውጣ። ምን አሁን ወጣልኝ። ምን ትሰራለህ ከሰው ቤት? እህቴ ምን አባህ አልካት ነው ዝና እንግዲህ እኔ ምልክ አሬት እያለ እያወራ ነበር። ትህትና በሆነ ነው መሰለ ነው አነጋገር። ምን ተፈጠረ ሰውየው እና ምን ሆነ? ይሄ ሁሉ ወላይት መቀየር ይቻላል። ወይኔ ሞት አልነበር እንዴ? እንግዲህ ዝና ካሬ ተጨናንቄያለሁ። ሳይሆን ተፈለግሻለች ሰብደላላ መሆኑና ምን ችግር አለ? ማስተር ከሚስቱ ጋር ተጣጣ እስር ቤት የሚፈልግ መግባት የሚፈልግ ቀለል ያለ ከበድ ያለ እገባለሁ። ተነሳ ወጣት ኤፍራታ ስመጣ ግን እንዳትረሽ። አሁን ውጣ እያልኩ አይደለ? አረጋይ ቀስ ብዬ ነው ማለት ውጣ ብላ ስትጮህበት እንደብንወጥ ፈታለ። አንተ ነው ጣል አረቆይ ሱሪ ላይ ቢያንስ ቢራትም ልትረዳው አልቻለችም። እንዳትረሽው አሁን ውጣ ጫማ እስከነ ጫማ ደጋ ውጣ ወንጌ ጫማ አውጣ ብላ ስትጮህበት ምን ሆነ ጠፋው። ንዴት አታምጡ። እሺ እወጣለሁ። እሺ ከማለት ውጭ ምን ያገኛል? ምን አባህ ነው አንተ ምን አባህስ እያለ ስትለው እንዴት እኔን ከተማ እና ሰውዬው ውጣ ለምን ነው ደግሞ የዛብ ሰመጣችሁ ጭራሽ ደግሞ ኤፍራታ ስመጣ ደግሞ እንደምወዳት ነገር የለኝ ሰምተሻል? ውጣልኝ አሁን ዝም ብላ እነ መድና እናዶ ሰደዋ ለራሷ የተናገረች ነው። አንተ ራስሽ ሻንጣዋን ይዛው ያናዋዲ ትላለች። እሺ እያስረዳቻት ትገኛለች ቅድስት ምሳሌ። ይሄው ሁላ ያ ሁሉ ጉድ አልፎ ይኸውልሽ የቤት ስራችንን ሰራን አለቻትን ቅድስትን መጀመሪያ ምሳሌበት እጅ አስገቻቸዋለሁ። ዝና ወብቼ ብሩን ተቀብዬ ለመውጣት ነው የምፈልግ። ካልወጣማ ይገፋኛል። ብዙ ጊዜ ስትፈትር አገኘሻለሁ። በሰራተኝነት ተቀምጬ ለአንቺ መታከሚያ ብዬ ለአባት ሰጥቼዋለሁ። እኔ እኮ ከአንቺ ጀምሬ እኮ ተንከባክቤ ነው ያሳደግኩት። እንዴ ቅድስትዬ አመረርሽ እንዴ የኔ እናት? እሺ አሁን ተይው እና ይሄ አይደለም ትኛለሽ። የኔ እናትነት ነው እንዴ በምንድን ነው የምታረጋግጪ? አረ ቅድስት እባክሽ አረጋጊ። ምንድን ነው ያልሽው? አረጋጊ ነው ያልኩሽ።
አንቺ ልጅ በጣም ምላስ እየጨመረሽ እንደሆነ አታወቅሽ? ወይኔ እማዬ ቅድስትዬ በቃ ይቅርታ አድርጊልኝ። እሺ ስወድሽ ይቅርታ አድርጊ። ከዚህ በኋላ እንድች ብለሽ የኔ እናትነትን እንዳትጠራጠሪ የኔ እማዬ ቅድስትዬ እያለች አሁን በተደጋጋሚ ደግሞ ለመለመቻት እኔ ጦጣ ነኝ ካልሽማ አንቺም ጦጣ ነሽ እንዴ ምንድን ነው ያልሽው? ገባሽ? እኔ እሱ ውስጥ ገባሽ? እኔ አልመጣም እሱ ውስጥ እያለች ስትላት እየቀላለደቻት ነበረ። በፊትም ቢሆን እንደዚህ እየቀለደ ነበር ያስለመደቻት። ምሳሌን ቅድስት እያደረገች እያጫወተች በትህትናዋ ነው ልትወደድ የቻለች። እዚህ ሁላ ሶብር ቢኖራት ኑሮ እንደዚህ ባልሆነ የነበረ መሀሌት። አንደኛ መልእክት አለው ይሄ ሁሉ ሶብር ምን ያህል ዋጋ እንደሚያስከፍል ማወቅ አለብን። ተቃቅፈው እየተጫወቱ ነው። ሰው የራሱ የወለዱት ልጅ ብቻ አይደለም ማጫወት፣ የሰው ልጅም በተሻለ አቅም እንደዚህ ለማድረግ መሞከር። ግን ይሄ ድራማ መልክ ይመስላል እንጂ ቁም ነገር አዘል መሆኑን አንዘንጋ። እሺ ከዚህ በላይ ምንም ማድረግ አለብን? የፈለከውን ነገር አደረግ። ይሄን ሁሉ አንተን ብዬ ገባ። አሁን ግን አልቻልኩም። ቆይ አሁን ምን ላድርግሽ? ስለዚህ ምን ላድርግሽ? እኔ ስግብግብነት ነው። የሰው ሙዚቃ በመቶ ሺህ ብር ትሸጫለሽ እና ይቺ እንዴ በጣም የምትገርሚ እንደው ከቤት ነው ያስወጡሽ አይደለ ብሎ ዝናም እንግዲህ ስልክ አቅርቦ ዝልኝ ሲላት ደግሞ ይሄን ያህል የምትፈሪው ነገር እንዴት ነው? እነሱ ታላሳይ ሁለዚህ አንቺ ልጅ እንግዲህ ዝም በይ በቃሻል። እንከፍ የኔ ወንድነት አንቺ አይደለሽ የምትነግሪ። አንቺ ሲይዙሽ የማይሆን ነገር ነው የምትናገር። አሳየኝ ወንድነትህን ተጠቅመህ እስኪ አሳየኝ እያለኝ እንግዲህ ጮኸችበት ዝና ላይ። አንቺ ዝም በይ የኔን ወንድነት አንቺ ትከለከያለሽ እያለ እንግዲህ ዝናንም እንግዲህ ወቀሰዋን አቀራረበችለት። ጭራሽ በፊት ነበር እንጂ ሉላ እንግዲህ ቁጭ ብላለች። ሞገስ ጋር ቁጭ ብላ ተመለቃቃ ይሄን ያህል ቸግረን ሉላዬ ችግር የለውም ለጊዜውም እኮ ሁለዚህ ይቸግራል። ሰው እኮ ገንዘብ እያለ ይራብ የለ። አይ መራብ ደረጃማ መሆን የለበትም። እዛማ እንደርስ። ትንሽ የቤት ኪራዩ አንቺን ጭምር አስጨነኩሽ። ምንም አያስጨነቅም አይዞህ። ዝና እኮ አገሩን እኮ እያመሰው ነው ማለት እኮ ከቤት አባረራ። አብሮ እኮ እንግዲህ አንድ ተፈጣሪ ይረዳናል። ተፈጣውን ምን አለ ተፈጣው ደግሞ ይዞታል። ባጭሩ ነው የሚሆነው። እሺ ሞገስ፣ ስለዚህ በአንድ ወር ውስጥ ያስመልስልናል። እንደዛ ብዬ አስባለሁ። እንደዛ ከሆነ አንድ ወር ብቻ ነው የምንቆይ ማለት ነው ብላ ስትለው ደስተኛ ነበረ። በቃ እንደዛ ይመስለኛል። ያጣን እኮ ጠይቃት ነበር። እሷንማ ጠይቃት ከሰጠች ጥሩ፣ ካልሰጠች ደግሞ ለአንድ ወር ብቻ ነው የምቆይብሽ ብላት አትጨናነቅ እያለ ያረጋጋችው። እሺ ሉላዬ በቃ አንቺ ዳጣን ላግኛትና የምትለኝ ልስማት ብሎ ሞገስም ጥሯት እንድታለ ሉላ እንግዲህ አንቺ የኔ ወንድነት ማረጋገጥ ነው እያለ ዝና እየፎከረባት ነው መሀሌት ነው። የማታ ጋር ተኝቼ መሀሌት እኮ ስትትላ መጣች እኮ ምንድን ነው ያልክ? ማተኛት ስትል አንተ ባለዬ ተማሪዎችን ታዲያ ኧረ ተይኝ እባክሽ ተረጋጊ። እኔ አላየኋትም። አጎኔ ሄታ ተቀመጠ ዋና ነው ያገኘው። አሁን ምን ወሬ አያስፈልግም። ምን እንዳደረካት ንገረኝ። እኔ ደግሞ ኤፍራታን መስላኝ ነበር። መስላኝ ነክ አንተ ጭራሽ አትመሳሰሉም። አይመስል ባለዬ ነህ እባክህ። እሺ እንደዚህ የምታደርግ አንተ ኧረ እስኪ ተይ ዳጣ አስጨርሽኝ። ምንድን ነው አንተ ይሄን ያህል ደግሞ ይመሳሰላሉ ማለት እንዴ? በቃ ለላኪልኝ እያለች ስትል ነበር። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቁም ነገር አዘልና አስተማሪ ነው ውዶች። ከምር አንዳንድ ጊዜ ብናስብ ሁላችንም እንደዚህ በገሃድ የሚሰራ ስለሆነ ማለት ነው
ደህና ሁኑልኝ። አዲሶች በኮሜንት መልሳለሁ። ደምሩኝ። ደህና ሁኑ።